ልባችሁ ተጎድቷል? አእምሯችሁ ደክሟል? መፍትሄው በሌላ ስራ ተጠመዱ። ነገሩን እርሱት። ነገሩን በሌላ ነገር ተኩት። እንደዚህ ሲባል ብዙ ጊዜ ሰምተናል። ሰዎች ልባቸው ሲጎዳና አእምሯቸው ሲደክም እንደ መፍትሄ የሚሰጡት ቃላቶች እነዚህ ናቸው። ግን አንድ ጥያቄ አለ። በእርግጥ በእነዚህ ቃላቶች እነዚህ ነገርን መሸፈን ይቻላል? አእምሮንስ ማጽዳት ይቻላል? የውስጥ ቁስልንስ መሸሸግ መፍትሄ ነው? ምክንያቱም ትልቁ ከባድ ነገር አእምሯችንን ማጽዳት ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረድኤት ነኝ። በዚህ ቻናል እንደ ሁልጊዜም ራስን ስለመንከባከብ፣ ስለ ህይወት፣ ስለ መንፈሳዊ እድገት እንነጋገራለን። የዛሬው ርዕሳችን አእምሮን ስለማጽዳት ይሆናል። መቼም ክፍላችንን አጽድተን ህይወታችንን አደራጅተን በዙሪያችን ያሉ ነገሮችን ለማስተካከል ሞክረን እናውቃለን። ነገር ግን በውስጣችን አሁንም አእምሯችን ከባድ እንደሆነ ይሰማናል። ሰውነታችንን መታጠብ፣ ቤታችንን ማጽዳት፣ የማይጠቅመንን ነገር ማስወገድ ቀላል ነው። ነገር ግን ደጋግመው ወደ አእምሯችን የሚመላለሱትን ሀሳቦች እንዴት ነው ማጽዳት የምንችለው? በአእምሯችን ውስጥ የተቀመጡትን ትዝታዎች፣ ፍርሃቶች፣ ጭንቀቶች፣ ቁስሎችና አሉታዊ ድምፆችን እንዴት ነው ማስወገድ የሚቻለው? ምክንያቱም ለማጽዳት ከሁሉ ይበልጥ አስቸጋሪ የሆነው ነገር በዙሪያችን ያለው ነገር አይደለም። ይልቁንም በውስጣችን የተጠራቀመውን ሀሳብ ማጽዳት ነው የሚከብደው። ብዙዎቻችን በተሻለ ለመታየት፣ የተሻለ ቦታ ለመገኘት፣ ስለ ራሳችን የተሻለ ገጽታን ለመፍጠር ብዙ እንለፋለን። መልካችን ላይ እንሰራለን፣ አካባቢያችንን እናጸዳለን፣ የወደፊታችንን ለመቆጣጠር እንሞክራለን። ግን በዚህ ሁሉ ውስጥ አንድ የዘነጋነው ነገር አለ። አእምሯችንም ሊጸዳ ይገባል። አንድ ሰው በውጪ ስናየው ደስተኛ ሊመስል ይችላል፣ በውስጡ ግን ትልቅ ሁከት ተሸክሞ እየኖረ ነው። አንድ ሰው በሰዎች ፊት ሊስቅ ይችላል፣ ነገር ግን በውስጡ ማንም የማያየው ትግል አለው። አንዳንድ ጊዜ በአንዳንድ ሁኔታዎች ውስጥ ተጣብቀን የቀረን የሚመስለን ስሜት አለ። ይህ አይነት ስሜት ደግሞ ሊከሰት የሚችለው አእምሯችን መሸከም የሌለበትን ሀሳቦች ተሸክሞ በመሙላታቸው የተነሳ ነው። ያለፉ ቁስሎች፣ ይቅር ያልተባሉ ነገሮች፣ ፍርሃቶች፣ ራስን ከሌሎች ሰዎች ጋር ማወዳደር፣ ጸጸቶች፣ በቂ አይደለሁም የሚል ስሜትን ተሸክሞ መዞር። እነዚህ ስሜቶች ካልተወገዱ ሀሳብ ይጠራቀማል። ምክንያቱም እነዚህ ሁሉ በአእምሯችን ውስጥ የምንሸከማቸው ክብደቶች ናቸው። ጥልቅ እውነት እናውራ። ዓለም አእምሯችንን በሚያዘናጉ ነገሮች አማካኝነት አእምሯችንን እንድናስተካክል ታስተምረናለች። ነገሩን እንድንረሳው፣ በስራ እንድንጠመድ፣ ወይ ደግሞ ያስጨነቀንን ነገር በሌላ እንድንተካ ትምህርት ትሰጠናለች። ነገር ግን ትኩረት የሚሰርቁ ወይንም የሚያዘናጉ ነገሮች ልብን አያጸዱም። የሚያደርጉት ነገር ቢኖር ለጊዜው ቆሻሻውን መሸፈን ብቻ ነው። አእምሯችንን ለማጽዳት የሚያስችል ብቸኛው የማጽጃ መንገድ የእግዚአብሔር ቃል ብቻ ነው። ምክንያቱም የእግዚአብሔር ቃል መረጃን ብቻ አይደለም የሚሰጠው፣ ልባችንን የምንለውጥበትንም ኃይል እንቀበልበታለን። ካስታወሳችሁ በሮሜ መጽሐፍ ምዕራፍ 12 በቁጥር 2 ላይ ምን ይላል? ይህንን ዓለም አትምሰሉ፣ ነገር ግን በአእምሯችሁ መታደስ ተለወጡ ይላል። እግዚአብሔር ሁኔታችንን ብቻ አይደለም መለወጥ የሚፈልገው፣ አስተሳሰባችንንም ጭምር ነው። እስኪ ለዓመታት የዘጋነውን ክፍል እናስብ። አቧራ አጠራቅሞ ይጠብቀናል። የሸረሪት ድር ይኖራል። አየሩ ይከብዳል። እኛ ችላ ስላልነው ያ ክፍል ራሱን በራሱ አያጸዳም። በአእምሯችንም ውስጥ ተመሳሳይ ክስተት ነው የሚከሰተው። ያልተፈወሰ ቁስል ካለን በውስጣችን የስሜት አቧራን ያስነሳል። የተሳሳተ እምነት ተሸክመን ከሆነ የምንዞረው መንፈሳዊ የሸረሪት ድርን ይፈጥራል። ፍርሃት ደግሞ በአእምሯችን ውስጥ እስር ቤትን ይገነባል። ስለዚህ የእግዚአብሔር ቃል በውስጣችን እንዲገባ የምንፈቅድ ከሆነ እኛ ማጽዳት ያቃተንን ነገር ቃሉ እንዲያጸዳው እንፈቅድለታለን። የእግዚአብሔር ቃል ልክ እንደ መስታወት ነው። ራሳችንን በእግዚአብሔር ቃል መመልከት ስንጀምር የተወደድን የተመረጥን መሆናችንን ያስታውሰናል። ከዓላማ ጋር እንደተፈጠርን፣ ያለፈው ታሪካችን እኛነታችንን እንደማይወስነው፣ እንዲሁም ስህተታችን ከእግዚአብሔር ጸጋ በላይ እንዳልሆነ ይነግረናል። ስለዚህ ዛሬ ላይ ሌላ ማስተናገጃ ወይም ትኩረት መቀየሪያ ነገር አያስፈልገንም። ውስጣችን የሚገላበጡ ሀሳቦችንም መሸሽ አይጠበቅብንም። ምናልባት ዛሬ ላይ ሁላችንም የሚያስፈልገን ነገር የእግዚአብሔርን ቃል ከፍተን ማንም ሊደርስበትና ሊያጸዳው ያልቻለውን የአእምሯችንን ክፍል እንዲያጸዳው መፍቀድ ይኖርብናል። ምክንያቱም
ጥልቁ የመንጻት ሂደት ሰዎች የሚያዩትን ነገር ብቻ ማጽዳት አይደለም፣ ነገር ግን እግዚአብሔር ብቻ ሊያየውና ሊያጸዳው የሚችለውን የውስጥን ማንነት እንዲለውጠውና እንዲያጸዳው መፍቀድ ነው። ይሄ ትምህርት ከጠቀማችሁ ኮፒ ሊንክ፣ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስካያችሁ ድረስ ቻው።